ሰማሻል አንቺ ወና ቆየ ብርሃን አይበቃም እንዴ እማዬ በሩን ክፈቱልኝ ለምን መጣሽ ማለት አንድ ሰይቀና ብለብታይ ከምድረ ገጽ ነው እሺ ማጠፋክ ልጅሽ እኮ ነኝ እና ልጅ ብትሆኝስ አግብታለ እንዴ ዶክተር ሮማን ቁልፉን አምጪ እንዴት ተናነቀናል የጋሽ ዘር አደን ከመታሱት ፍቅር ይበቃል እሺ ፍቅርን እናማናችሁ ከትምህርት ቤት ስትወጣ የሚከታተሏት የኔ ቆንጆ እንዴ ተረድቻለሁ ገብቶኛል ጭንቅላት አካባቢ ይመማል እንዴ ላይ አው እሷም አንተም ማመን አለብህ ለሊጋ ስቴጅ እንዴት ያለች ቆንጆ አጠገቤ እንዳለች ንገረኝ በጣም ይቅርታ አይደል ለምኑ ምንድነው ላይ እንደሚያሰብ ቆይ እዚህ ምን ያደረግሽ ነው ለምን ተከተልከኝ ቆይ ለምንድነው እንደ ልጅ የምታስቢው ሁሌ ቆይ ዳኒ ቤት እኮ ራሱ ነው የመጣው እኔ እኮ እየጎተትኩ አላመጣሁትም ቆይ ለምን አነቂም ሰሚኛለሽ ከዚህ በኋላ ዳኒም ሆኖ ቤዛ እዛ ቤት መጣት አይችሉም እሺ ለምን ቤታችን ቆይ ሰው አይምጣ ነው የምትለው እኔ እንደዛ አላልኩ ግን ደግሞ ቀረባችን በመጠኑ ማድረግ አለብን ቆይ እኔን በዚህ ልክ አታምነኝም ማለት ነው ለካ መልክህም ብቻ አይደለም የተቀየረው ጸባይህም ተቀይሯል ይኸውልሽ እኔ እንደዛ አላልኩሽ ግን ይኸውልሽ የቤታችንን ገበና እዚህ ጋር ማውጣት የለብንም ቤት እንግባ ይቅርታ አቢ እንደ አጋጣሚ በዚህ በኩል ሳል እዚህ ጋር ቁጭ ብላ አገኘኋት ምን ሆናለች ብዬ ላውራት ነው የመጣሁት እንጂ በማለቹ ልገባ ነበር ሰማኛለህ ካንተ ጋር ላወራውም ቆይ የብርሃን አይበቃም እንዴ ደሞ ፊትን ወደ ሷ ዞርክ አቤት ምን እያልክ ነው አልገባኝ ቆይ አቤ ምን እያልክ ነው ይኸውልሽ ሌላ ነገር ከመናገር በፊት ነኝ እንሂድ ያሟልን ልቀቀኝ አቤ ምን እያደረክ ነው ቆይ አንቺ ብታደርግ አይታይሽም እንዴ ስለኔ ከሱ ጋር ታወራለሽ መቼ ነው ሳወራ ያየኝ ደሞ ስለ ብርሃን እዚህ ጋር አንስቶ ማውራት አስፈላጊ ነው ቆይ ምን እየሆንክ ነው አቤ እሺ ነኝ ቤት እንግባና እዛ እናወራለን ልቀቀኝ አቤ ወደ ቤት መመለስ አልፈልግም እና ወዴት ልትሄጂ ነው ለብቻዬ መቀመጥ ነው የምፈልገው እዚህ መንገድ ላይ ብቻሽ የምትቀመጭ ይሄ እኮ ሀገር ቤት እኮ አይደለም ምንም ይሁን በቃ እንዳትከተለኝ ሄለን ሄለን ሮማን አንቺ ሮማን ቆይ ከዚህ ክፍል መቼ ነው የምወጣው ወይኔ ፍቅር የማንም መጮች አሉን ሩታ እማዬ በሩን ክፈቱልኝ ቆይ አንቺ ምንድነው የሚያስጨውሽ ሩታ ወዴት ነው የምትሄጂው ሩታ አሁን ከዚህ ክፍል እንደወጣ አርጂ ምንም አትጠብቂ ፍቅር ከኔ እሺ ምንም ልረዳሽ አልችልም ሩታ ቁልፉን አምጪ ልቀቂኝ ፍቅር ከዚህ ቤት ልትወጪ አትችይም እሺ ዝም ብለሽ እየጮሽ ደግሞ ቤቱን አትበጥብጪ ልቀቂኝ ፍቅር ሩታ ምን እየሰራችሁ ነው ማሚ ፍቅር እያስቸገረችኝ ነው አንቺ እዚህ ምን ልትሰሪ ገባሽ ለምንድን ነው በሩን የከፈትሽላት እኔማ ስትጮህ ጊዜ ነው የከፈትኩላት ማን አዘዘሽ በእኔ ውጪ አንቺም ሮማንም ዴቭም አንድ ሰው በር እንዳይከፍት ማንም ወደዚህ ዝር እንዳይል እማዬ እባክሽ እንደዚህ አታድርጊ ልጅሽ እኮ ነኝ እና ልጅ ብትሆኝስ የትም እየዞርሽ እየመጣሽ እዚህ ከሰራተኛ ጋር የተጣላሽ ክፋት እየሰራሽ እየዋሸሽ ጎበዝ ልጅ እንድልሽ ነው የምትፈልጊው እማዬ እባክሽ አትጨክኝብኝ ደሞ እኮ እያመመኝ ነው ልቤን አሞኛል እማዬ ምን አሁን እማዬ ኧረ የማምንሽ ይመስልሻል እንዴ ፍቅር አሞኛል እያልኩሽ ልትጨክኝብኝ ነው እማዬ ይኸውልሽ ሮማንን ልካታለሁ የምትፈልጊው ነገር ካለ እሷ ታመጣልሻለች ይሄም ሲበዛብሽ ነው እንዳንቺ ድርጊት አይገባሽም ነበረ ኧረ እማዬ በቃ ከዚህ በኋላ ምንም ድምጽ መስማት አልፈልግም ነንቹ ውጪ አንቺ ዱቄት አትጠጋኝ አንተ ምቀኛ ቆይ እኔን ዶክተሩ ፊት ለማሳጣት ነው እንደዚህ የተናገርከው እንደዚህ ምቀኛ አትመስለኝም ነበር እሺ ምን ነው ደበረሽ እንዴ ጉዲሽን ዘግዘኬ ስላልወጣው ቅራለሽ አንቺ ቆሻሻ እኔን ቆሻሻ አው ምን ነው ቅራለሽ ደበረሽ ሊያውም የቆሻሻው መኪና ነሻ ሰሚ እንዴት ብለሽ ዶክተሩ ጋር እንደገባሽ ማላቅ ነው እንዴ ይመስልሽ እሱን ስላሰመጥሽው እኔን ያሰመጥሽ ይመስልሽ ሰማኛለህ ዳይመንድ ስለኔ ከዚህ በኋላ ክፉ ነገር ብትናገር የሚደርስብን ነገር ታውቃለህ ምን አባሽ ታመጫለሽ እባክህ ወደዛ ይሄ ንፋስ የሆነ ደረትን አትወጣጥርብኝ እንዴ ልቀት አንቺ ዝም ስላልኩሽ ነው ልቀቀኝ ዳይመንድ ቆይ ከዚህ በላይ ምን ልነግረው ነው ያሰብከው ምንድነው ማድረግ ነው ያሰብከው ልቀቀኝ ትሰሚኛለሽ
ችግር እፈጥራለሁ የምትይ ከሆነ ማለት ነው በጠረባ ብዬ ይኸውልሽ 3ኛ ሰማይ ነው ምልክሽ። ገባሽ አይደል? አንቺ ደነስ ሰማሻል? አንቺ ወና ምን አባየው ምን አባይ እየሰራ ነው? ትዕግስት ፍራቻ መሰለ እንዴ? ወንድሜ በቃቱ እያዘንሽለት ነው? ማ እኔ ለዚህ ማዝ ነው ምን እንዳደረገኝ አላየኸው? እና ታዲያ ምንድን ነው የምትይኝ? እባክህ ብር ለማናገኝበት ነገር የሰው ደም ማፍሰሱ ይባስ ለኛ ወንጀል ነው ብዬ ነው። ምንም ጥቅም የለውም። ስለዚህ በሌላ ዙር ይሻለዋል። አይሻልም ወንድሜ? አንቺን እንደተመቸሽ ቤዛ። ናሽ እንሂዳውን። አንቺ ሂጂ፣ እኔ እዚህ ነኝ። እሺ ራስን ጠብቅ እሺ ወንድሜ። ቤዛ ወይ ወንድሜ፣ ከእናቴ በኋላ አንቺ ነሽ ያለሽኝ፣ ታውቂያለሽ አይደል? አውቃለሁ። እኔም እኮ ካንተ ውጪ ማንም የለኝም ወንድሜ። አንቺን ሲነኩብኝ አልወድም። ውይ ወንድሜ አስደነገጥኩህ። ከስራ ስትወጪ ደውይልኝ እሺ? አንዱሽ ሁለተኛ እህቴ አጠገብ እንዳትደርስሽ፣ አጠገቧ እንዳትደርስ። ማነው? ለልዬ አደይ ደህና ነሽ? ደህና ነኝ ለልዬ። እንዴት ነሽ? ምንድን ነው ፊትሽ ለልዬ? ምን ተፈጥሮ ነው? አመመሽ እንዴ? አደይ እንደሱ አትበይ። እኔ እኮ አሁን በጣም ደህና ነኝ። እንደዚህ ሆነሽ እያየሁሽ እንዴት ደህና ነኝ ትይኛለሽ? ለልዬ ሆስፒታል እኮ መጥቼ ነበር ግን አንቺን አልደረስኩብሽም። ዶክተር ደግሞ ምንም የነገረኝ ነገር የለም። ቆይ ምንድን ነው እኔ ያልሰማሁት አዲስ የተፈጠረ ነገር አለ? ለምን መጣሽ? ማለት አልገባኝም ለልዬ። ለአንቺ ተጨንቄ ነው። ከአሁን በኋላ ለእኔ መጨነቅ የለብሽም አደይ። ሂጂ። ወዴት ልሄድ? ለምን እኔን ራስ ወዳድ ታደርጊኛለሽ አደይ? ምነው ለልዬ ያጠፋሁት ነገር አለ? ሳላውቅ ምን አስቀየምኩሽ? ቆይ እኔ ለአንቺ እንደማላስብልሽ ነው የሚሰማሽ? አረ በፍጹም ለልዬ ታስቢልኛለሽ እንጂ ከአንቺ በላይ እኮ የሚረዳኝ የሚያስብልኝ ሰው የለም። ቆይ ምን ተፈጥሮ ነው? ሳላውቅ ክፉ ነገር ተናገርኩሽ እንዴ? አንቺ ምንም አላጠፋሽም አደይ። እኔ ነኝ ጊዜሽንና ሰዓትሽን ከበሽታ እኩል እያጓተትኩብሻለሁ። ዛሬ ምን ተፈጥሯል ለልዬ? ምን ሆነሻል? ግራ እያጋባሽኝ እኮ ነው። ምንም አልሆንኩም አደይ። አደይ ለእኔ ብለሽ ከዚህ በኋላ ወደ ኋላ እንድትቀሪ አልፈልግም። በይ ተነሽጅና ዴቭን አገኘ። ተገናኝታችሁ ስለ ሰርጋችሁ ማውራት አለባችሁ። ማነው ይሄ ሁሉ ነገር ያለሽ? ማንም ምንም አላለኝ። ከራሴ ጋር ሆኜ አስቤው። አደይ አንቺ ሁሌም ከኔ ጋር ነሽ፣ ሁሌም አብረሽኝ ሆነሽ ስለ ሰርግሽ፣ ስለ ቤተሰብሽ፣ ስለ ስራሽ ሀሳብ እንድታዩ አድርጌሻለሁ። አደይ በጣም ይቅርታ። ታይለልኝ እንደዚህ አትበይ። ቆይ ዴቭ ነው ሁሉ ነገር እንዲሰማሽ ያደረገው? አይ እሱ ምንም አላደረገም አደይ። ዴቭን አላገኘሁትም፣ እሱ ምንም አላለኝ። እርግጠኛ ነሽ? አዎ አደይ። ግን አደይ እኔ ለሱ ጊዜ እየሰጠሽው እንዳልሆነና እኔ ደግሞ የእናንተን ጊዜ እየተሻማው እንደሆነ ገብቶኛል። አይመስለኝም። ለሊ ግን እርግጠኛ ነሽ ይሄ ሀሳብ ያንቺ ነው? አዎ። እንዴት እንደዚህ ትይኛለሽ ለሊ? ቆይ ምን ነክቶሻል? እስኪ ለአንዴ እንኳን ራስሽን በእኔ ቦታ አድርግሽ። እኔ እኮ አንቺን በደንብ አውቅሻለሁ። ለእኔ ስትይ ሁሉ ነገርሽን ተረሻለሽ። ደግሞ በእኔና በአንቺ መሀል እንደዚህ የሚባል ነገር እንዲገባ አልፈልግም። ለሊ ከጓደኝነትም አልፈን እኮ ቤተሰብ የሆንን መስሎኝ ነበር። አትናደጅብኝ አደይ። ለእኔ ብለሽ ዴቭን እንድትርቂው አልፈልግም። ለራስሽ ጊዜ ስጪ። ከዴቭ ጋር ያለሽን ነገሮች እንድታስተካኪ ነው የምፈልገው። እስኪ እኔንና ራስሽን ተመልከች። አልገባኝም። ማነው ጊዜ የሚያስፈልግ? እስኪ ራስሽን ሰውነትሽን ተመልከችው። አንቺ እህቴ እንደዚህ ሆነሽ ነው የምሞሸር ነው እንደ ይመስልሽ? ለሊ ይሄን ያክል የተራራቅን ሰዎች ነን? ለምን በዛ ልክ ታስቢዋለሽ አደይ? አደይ የኔ በሽታ እኮ በጣም ከባድ ነው። ይኸውልሽ አደይ ዶክተሩ አውቆ ተስፋ እንዳልቆርጥ ተስፋ እየሰጠኝ ነው እንጂ እኔ ጥሩ ሁኔታ ላይ አይደለሁም። እስኪ ተመልከቺ፣ ከቀን ወደ ቀን እኮ ኪሎ በጣም እየቀነሰ ነው ያለው። የኔ ጓደኛ አንቺም እኔም ዶክተር በመሰለን አይደለም። ፈጣሪን በደንብ አምነዋለሁ። ደህና ትሆኛለሽ። እሺ እንታፍሽ ያርገው አደይ። ግን አደይ ከዚህ በኋላ ከኔ ጋር ሆስፒታል እንድትመላለሽ አልፈልግም። በቃ እኔ ራሴ ሄዳለሁ። ይሻላል ለሊ? አዎ አደይ። ለዴቭም ጊዜ ስጭው። እኔ እንዳልጎዳ የምትፈልጊ ከሆነ እኔ የሚያስደስተኝን ነገር አድርጊ። ምን ላድርግ? ሂጂ አደይ። ወዴት? ከዴቭ ጋር ሂጂ። አንቺ ገና የሚጠብቅሽ ብዙ ህይወት ጉዞ አለ። ስለዚህ በቃ ከሱ ጋር ሂጂ። አንቺን ትቼ የትም አልሄድም። ዛሬ ደህና አይደለሽም ወይ? ካልሆነ ዶክተር ልጥራው እንዴ? እሱ ምንም የሚለውጠው ነገር የለም። እንዴት? ቆይ ምን አለሽ? እኔ የማላውቀው ነገር ምንድን ነው? ምንም አላለኝም አደይ። የምድን እኮ ቢሆን ኖሮ መድኃኒት ሰጥቶኝ ደህና አሁን ነበር አይደል እንዴ? ግን በቃ እሱም ትሞቻለሽ ማለት ስለከበደው ነው እንደዚህ ተስፋ እየሰጠኛል። የኔ ለሊ፣ የኔ ጠንካራ ሴት፣
እስኪ ራስሽን ቆም ብለሽ እስኪ ወደ ኋላ ያሳለፍሻቸውን ጊዜያቶች አይታለፍም የተባሉ ስንት ነገሮችን አሳልፈሻል። እዛ ቤት ውስጥ እየሰራሽ ስንት ሌሊትን ብቻሽን እያለቀሽ አሳልፈሻቸው በጣም ብዙ ሺህ ጊዜ። ታዲያ ያ ሁሉ ሌሊት አያልፍም ያልሽው ሁሉ አልፎ ዛሬ የት ነው ያለሽ? እዚህ ነኝ። ስለዚህ ለልዬ ዛሬም ያልፋል፣ ይህም ያልፋል። ለምን በዚህ ልክ ተስፋ ትቆርጫለሽ? ህይወት ብዙ ነገር እንዳስተማረች አውቃለሁ። አዎ አደይ፣ ነገር ግን ይሄ በሽታ ሲያልፍ አብሮ የሚያልፍ ነገር አይደለም። እነዛ ሌሊቶች ከዛሬ ቀን በጣም ይሻላሉ። ያኔ ከባድ የሆነብኝ የሚበዱልኝ ሰዎች አብሮኝ ስለነበሩ ችግሩ እነሱ ናቸው። እነሱ የሌሉ ቀን ደስተኛ እንደምሆን እርግጠኛ ነበርኩ። አሁንም ትችያለሽ። አይ አልችልም አደይ። ዛሬ ልሙት ነገ ልሙት ምንም እኮ የማውቀው ነገር የለም አደይ። ቆይ እሺ እንዴት ነው ተስፋ የማደርገው? ቆይ በዚህ ሁኔታ ሊሆኝ እንዴት ነው ነገ ልናፍቅ የምችለው? ማነው ትሞቻለሽ ያለሽ? ዶክተር ነው? አይ እሱ አይደለም። የሆነ የደበቅሽ ነገር ማለት ከመሬት ተነስተሽ እንደዚህ ልትሆኛች ልትሄጂ ነው? አዎ ለሊ። አንቺ ማትነግሪኝ ከሆነ ዶክተሩን እጠይቀዋለሁ። አደይ አንዴ አዳምጪኝ አደይ። አያሹ ቀብረራው የሚይልሽ አላወቀ። ከጥበቃነት ወደ ጋርድነት ማደግን አላወቀ። ለዚህ ነው ናቀ። አሹ የብየው እንዴና ምን ነው ዛሬ ውጪ ላይ አንዳንድ በር በማንኳኳት ሰፈሩን የሚረብሹ ግብረ ኃይሎች አሉ። አዎ ስለዚህ ሳያንኳኩ በፊት ከዚሁ ልመልሳችሁ ብዬ ነው። አዴብዬ ማን ነው የሚያንኳኳው? ማለቴ እዚህ ቤት የማይታወቅ ሰው ብዙም አይመጣም። ምን አስጨነቀ ብዬ። አረ እንዴት አልጨነቅ ዴቪዬ። ይኸውልህ እዚህ ግቢ የሚመላለስ ወንዱላ ሸፋፋ እንደ ፍቅር የተንሻፈፈ ነው። ፍቅር አልወጣችም እንዴ? ማን አስወጥቶ አታውን ወዲህ ይህን ያህል መጥፎ ነገር አድርጋችኋለች ማለት ነው? ታዲያ ስቲቭ ምን ያላረገችን ነገር አለ? እሷ ደግሞ እሺ የማግዝ ነገር ካለ ግን አለው። እሺ አይ ዴቪዬዋ እንደው አንተ አልገኝ ብለህ እንጂ እኮ የማናገር ነገር ነበረኝ የማዋይህ። ምንድን ነው እሱ? እንደው የኔ ነገር ምንድን ነው እሱ? ስለ አደይ ነው ዴቪዬዋ። ስለ አደይ ምናሹ? እንደው ዴቪዬዋ እንደው አትታዘበኝና እንዴ ምንድን ነው እሱ? እንዴት ብታሳምናት ነው አደይን በቀላሉ ልባን ያገኘው? አልገባኝም። ምን ተብሎ ነው የሚጠየቀው ብዬ የጠየቅኩ ነገር ነው ያሳቀ ዴቪዬዋ። ምንድን ነው እሱ? እስኪ ንገረኝ፣ ምን ተፈጥሮ? ለማወቅ እኮ ነው ዴቪዬዋ፣ የልምድ ልውውጥ ነው። የአደይን ልብ እንዴት እንዳገኛት አየህ። ተገባ እኔም አያቅተኝም። ቆይ ፍቅር ይዞ ነው እንዴ? ማን? ኧረ ዴቪዬዋ፣ ኧረ የለም እንዴ። ማለቴ እንዲሁ ለመጠየቅ ነው ዴቪዬዋ። አሹ አትፍራ፣ ንገረኝ፣ ምንድን ነው? አይ አሁን ምን ተብሎ ይነገራል? አትፍራ እንጂ በሽታውን ያልተናገረ መድኃኒት አይገኝለትም ሲባል አልሰማ? ስለዚህ ንገር። ይኸውልህ ዴቭ። እንዴ ምን አሹ አጓጓኝ። ሃሎ። አዎ አሹ ቀብራራው ነኝ የምይልሽ። ምን ልታዘዝ? ምን ቀን ስራ? አሁን? ኧረ ይመቸኛል የኔ ጌታ ይመቸኛል። አሁን እመጣለሁ። እሺ ወዴት ነው እንዴ? በል ዴቪዬዋ፣ እንደውም ለእህቴ ትነግርልኛለህ። አዎ ቀን ስራ ተደውሎልኝ ልሄድ ነው። እሺ እነግርልሃለሁ። ባይሆን ወሬውን ጨርስል። እንጀራ በሽሮ ወጥ ቀርቦ ወሬ ይወራል? አይወራም። አዎ የምን እንጀራ? ስራ አቁሜ ነዋ ከአንተ ጋር እያወራ ያለሁት ዴቪዬዋ። ይኸውልህ የአንተ የምነግራት ነገር ትደርሳለች። አሁን እንጀራ ይጋሉ። እሺ ኧረ ቢያንስ በሩን ክፈትልኝ። ረስቼዋለሁ እባክህ። ስራ አለ ሲባል እንደው በል ግባ። እሺ ግባ በል። ቅምጥ የለችም እንዴ? ቅምጥል እየመጣች ነው ልጄ። ለራሴ ጉዳይ ልኪያት ነው። አሁን ትመጣለች፣ ጠብቃት። እሺ ማዘሯ። ስራ እንዴት ነው? ለመድክ?
አዎ ማዘሯ እየለመኩ ነው። ዛሬ ግን የመጀመሪያ ቀን ስለሆነ ትንሽ ከብዶኛል። ምን ነው? ምን አስቸገረ ልጄ? አላውቅም። ትንሽ ቁጥጥራቸውና ነገራቸው ያስፈራል። አይ ልጄ፣ ተቀጥሮ መስራት እኮ እንደዚህ ነው። መታዘዝ እንጂ ማዘዝ የለም። ደግሞ ይሄ ሊያስደነግጥህ አይገባም። ስራህን በአግባቡ ስራ። ሰርቻለሁ፣ ግን ምሳ ከነዳይመንድ ጋር እየበላሁ 5 ደቂቃ አርፍጃለሁ። ለዛ ትንሽ ጓ ብሎብኛል። እና በዚህ ነው የደበረ? አዎ እኔ አበረታተኛል ብዬ አስቤ ነበር። እንዴ እያረፈድክ ነው ማበረታታት የፈለግከው? ሳይሆን የመጀመሪያ ስለሆነ ቢሮ ያለው ነገር በጣም ነው የሚጨንቀው። ከረባት ጨርቁ ስሪ ምናምን ሮቦት ነው የሚመስሉት። ብቻ ከኔ ስታይል ጋር ይሆን። ይኸውልህ ልጄ፣ ለውጥ አዲስ ነገር፣ አዲስ ስራ፣ አዲስ መንፈስ ነው። ደግሞ የሚያስፈልግ ይሄ ነው ለአንተ። እኔ ህይወቴን መቀየር እፈልጋለሁ። ጥሩ መንገድ ላይ ነህ። እጅ እንዳሰጥ ስራህን በአግባቡ ስራ። ትላንትና የነበርክበትን ዞር ብለህ ተመልክተህ ዛሬ ያለበትን ተመስገን በል። አዋዋል ተቀየረ፣ አዳዲስ ሰዎች አወክ ማለት ያንተን መልሱን እዚህ ውስጥ አዳዲስ ሰዎች ውስጥ ታገኘዋለህ። እንዴት ማለትማ ልጄ፣ ሰው የሚመስለው የዋለበትን አብሯቸው የሚያሳልፋቸውን ሰዎች አዋዋልህን ሁሉን ነገር ነው የሚመስለው። እስቲ ማዘሯ እየሞከርኩ። ፈጣሪ ያስቀጥልህ ልጄ፣ አይዞ በርታ። አልገባኝም ማዘሯ። ቆይ አዲስ ሰው ተዋወቅ እያልሽ ነው እንዴ? አዎ፣ ሰው በህይወት እስካለ ድረስ አዳዲስ ሰዎች ወደ ራሱ መምጣቱ አይቀርም። የምርሽን ነው? እኔን ትቶ ሌላ ሴት ስትመጣ ማለት ነው? ቆይ አልገባኝም። ተይ እንጂ ልጄ፣ ያልኩትን ነገር በሌላ ነገር አትቀይሪው። እኔ ያልኩት የስራውን ሁኔታ ነው እንጂ በፍቅር ህይወቱ አልገባው። ሰማሃት ያለችውን አንድ ሰይቀና ብለህ ብታይ ከምድረ ገጽ ነው እሺ ማጠፋክ። ኧረ ተይ አንቺ ልጅ ተይ። አትጨነቂ ማዘሯ፣ እኔ ለምጃለሁ። በሉ እናንተ በምትተዋወቁበት ቋንቋው እኔ እንጃ። አንተ ከኔ በላይ እንዴት ልታውቅ ትችላለህ? አይ በፍጹም እንደዛ አይደለም። ግን በቃ ተው፣ ከነገርኩ ሰው አታርገኝም አንተ። አይ ይቅር፣ ያልተረጋገጠ ስሜት ነው። አይ ይሄ ነው። ከመጣህማ መች ይቀራል፣ ታያታለህ። አረ የምን ሶሻል ሚዲያ መጣ? ንግታ እኮ ስልኳ ወተን ምን ያስቃል? በልበል አንተ አታዋጣኝ። እስኪ አንተ በዚህ ጊዜ እንኳን መጠቀቦን ነው። አላለቀለም ስራው? ቀጣይ ነው ታልቆይ። ማን ነው? ዛሬ ምስኪን ቀጥሎ ወር ብያለሁ። እዛው እንገናኛለን። እሺ በቃ ባይ። ቤዛ። ወይ ዶክተር። ምን ነው ፈለግሽኝ? አይ ታዲያ ለምን መጣሽ? ሲደብረኝ ዝም ብዬ መጣሁ። ከማን ጋር እያወራሁ ነበር? ከጓደኛዬ ጋር ነው። ለስራ ጉዳይ ካናዳ ነው ያለው። አትለኝም? እኔም ከአንድ ወር በኋላ እዛ መሄድ አይቀርም። ወይኔ ታድለ። ይሄን ያህል? አዎ፣ እዛ ከመሄድ በላይ ምን መታደል አለ? ለስራ እኮ ነው የምሄደው። እዚህም እዛም ያው ሰው ለማገልገል ነው። ኦኬ፣ ለስራ ነው የምትሄደው ማለት ነው? አዎ። ዋው ደስ ይላል። እስቲ ምን እያደረግሽ ነው? አግብተሃል እንዴ ዶክተር? አይ አላገባም። ለምን ማወቅ ፈለግሽ? ያው እንዲሁ ለጠቅላላ እውቀት ነው። ይሄንን መንቀልቀልሽን አልተውማልሽ? ምን ላድርግ ዶክተር፣ ያለመደብኝም። ለምንድን ነው አንቺና ወንድምሽ እንደዚህ ያደረጋችሁት? ምን አደረግን ደግሞ? መኪና ስር ለምንድን ነው የወደቅሽው? ምን ፈልጋችሁ? አልገባኝም። ገብቶሻል ቤዛ? የዛን ቀን ምን ፈልጋችሁ እንደሆነ ባላውቅም ግን አውቀሽ እንደሆነ ገብቶኛል። አረ ዶክተር፣ ዛሬ ጠየቅኩሽ ቤዛ እንድታፍሪ ሳይሆን ለምን እንደዛ እንዳደረግሽ እንድትነግሪኝ ነው። አይ አውቀን አልነበረም። አጋጣሚ ሲሻገር ገጨኝ፣ ግን ያን ያህል አልተጎዳውም ነበር። አትዋሺ ቤዛ፣ ገብቶኛል። ታዲያ እየገባ ያን ሁሉ ገንዘብ ለምን ሰጠኸኝ? እንደሚያስፈልጋችሁ ስለተረዳው ነው። ግን ቆይ ቤዛ፣ ለገንዘብ ብለሽ ነው ህይወትሽን አደጋ ላይ ጣልሽው? ወይኔ ውርደቴ። ግን ዶክተር፣ እውነት ለመናገር ሀሳቡን ያመጣው ወንድሜ ነው። ቤዛ፣ ማንም ይሁን ማንም ያምጣው ሀሳቡን አይመለከተኝም። ግን ቆይ ለምንድን ነው እንደዚህ ያደረግሽው? ለገንዘብ ብለሽ ነው ወይስ ለስራ እኔን ለመታወቅ? መቼም ራስሽን ለማጥፋት ነው ብዬ አላስብም። እንዴት ብዬ ነው ከዚህ ክፍል የምወጣው? እማዬ እማዬ እማዬ! ፍቅር ምንድን ነው ያስጨውሽ? አንቺ ማን ጠራሽ? አሁን ቀጥ ብለሽ ውጪና እማዬን ጥረት። ይኸውልሽ ፍቅር፣ እትዬ የሉም። ዝም ብለሽ አትጪ። እማዬ እዚህ የለች። ምን አስበሽ ነው ፍቅር? አሁን ከዚህ ክፍል አስወጪ። እንዳታስቢ ፍቅር። አንቺ ቁልፉን ሮማን፣ ቁልፉን አምጪው። ፍቅር ልቀቂ። ቁልፉን አምጪው።
ውጭ። ምን ሆናችሁ? ዴቪድ እንኳን መጣልኝ። ሮማን ልትገለኝ ነበር። ሮማን ምን ያደርግሽ? አረ ዴቭ ቁልፉን ወስዳ እኮ ልትወጣ ስትል ጊዜ ነው እንደዚህ ያደረኩት። ሲጀመር አንቺ ለምን ከፈትሽላት? እትዬ በመሀል የሚያስፈልጋት ነገር ካለ እየገባሽ ያት ስላሉኝ ነው። ምን አጠፋው እንዴ? አይ በቃ እሺ፣ አንቺ ሂጂ፣ እኔ አወራታለሁ። እሺ ግን እትዬ በሩ ክፍት ሆኖ ሲያዩ ይቆጣሉ። አንቺ ምን አገባሽ? አሽቃባጭ። ዝም በይ ፍቅር፣ ችግር የለም። ሂጂ ነው አወራታለሁ። እሺ ዴቭ። ፍቅር ቆይ አይበቃሽም? ምኑ? ልጅነቱ መቼ ነው የምትለወጪው? ሁሌ እንዴት አንድ አይነት ትሆኛለሽ? አይ ዴቭ ብቻ አንተንም ፍቅር መጥፎ ነገር አደረገች ብሎ አሳምነው ነው አይደል? በቃሽ ፍቅር፣ ማስመሰሉን አቁም። እኔን ሳይሆን ራስሽን ነው የምትሸውጂው። አደይን፣ ሮማንን፣ አሹን ይባስ ብሎ ደግሞ እናትሽንም እያሳዘንሽ ነው። ቆይ በጤናሽ ነው? እሺ ተይው፣ እነሱን እንኳን አትፍሪ፣ ፈጣሪሽን አትፈሪም? ደብሮኛል ዴቭ። ባርኪም የለም አንተም የለህም። ቤቱን የሞሉት ከገጠር የመጡ ያዴ ጓደኞች ናቸው። ቆይ ሰው ጠልተሽ የልደርሺ ነው? አልገባኝም ፍቅር፣ የት ለመኖር ነው ፍላጎትሽ? ልክ እንደ በፊቱ እኔ አባዬ። አባትሽን እርሺው። እሺ የለም። እሺ ልክ እንደ በፊታችን እማዬ፣ ባርኪ፣ አንተ አብረን እንድንኖር ነው የምፈልገው። አደይ እዚህ ቤት ሳትመጣ እኮ የአባዬም የማዬም የባርኪም ልዕልት ነበርኩ። ስራሽ ነው እንደዚህ እያደረገሻል። እኔ ምን አጠፋው? መጣችብኝ እንጂ እኔ ሄድኩባት። አንተን ወሰደችብኝ እንጂ እኔ አንተን ነጥቄያታለሁ። የኔ የሆኑ ነገሮችን በሙሉ ትኩረታቸውን መሳብ ትፈልጋለች። ዴቭ ለምን ትረሳለህ? ከሷ በፊት እኮ እኔን ነው የምታውቀኝ። ከዚህ በፊትም ዛሬም ሁሌም ቢሆን አንተን ማፍቀሬን አላውቀውም። ዴቭ እወድሃለሁ። ፍቅር ለምን ትናደዳለህ ዴቭ? በወደድኩ ባፈቀርኩ አደይን ተዋትና ከኔ ጋር ሁን። እኔ እናንተ አብረን ስንሆን ነው የሚያምርብን። አደይ ናት በማላችን የገባችሁ። ዴቭ በቃ አደይን ከህይወት አስወጣት። ፍቅር ይበቃል። እሺ ከዚህ በላይ ልሰማሽ አልፈልግም። መቼም አትለወጪ፣ መቼም ዱብሌ ተውብሽ። አዎ መቼም ቢሆን አልለወጥም ዴቭ። መቼም ቢሆን አይኔ እያየ አደይን አታገባትም። ተመልሰህ ወደ እኔ ትመጣለህ፣ ትመለሳለህ። ደምዬ ምንድን ነው? ማነው እንዲያደርገ? እኔ ልንቀጥቀጠኝ፣ እኔ ልሰበር ነው። ፍከራው ተወና አንሳኝ። አለቆም አይዞ ደምዬ፣ ወይኔ ወንድሜ አፈርልላል። ለዚህ ና ወንድሜ፣ አረበር ወንድሜ፣ እኔ ማነው እንዲያደርገ? ማነው ነገረኝ? ማነው አሹ ቀብራራው የምይ ልጅ ነው የተዳፈረው? ማነው ደጅ የደረሰው? ደነስ የቤዛ ወንድም ነው። ምን የቤዛ ወንድም ማለት ይሄ በሱስ የደነዘዘ ወፈፌ? ታውቀዋለህ እንዴ? እንዴት አላውቀውም? ባለፈው አፈር ተድሜ እኮ አብልቼው ነበር። አሁን ደግሞ ህብሬ ሲሟዘዝ አባሪ አይደል እንዴ መጣሁት? አሁን እንዴት ነው ወንድሜ? ኧረ ወይኔ ወገቤን! ይሄ ውሻ አናቴን ራሱ እኮ አላሰረፈኝም። ውይ ቆይ አንተ እንዲህ ስትያደርግ ድረስ የት ሄደን? ወንድነት ጠፋ በቃ። የቄው ደመ የለም። አያሹ ቀብራራው የሚልሽ ግድ የለም። እኔ ልኩን አስገባልሃለሁ። አዎ ልክ አስገባልሃለሁ። መጀመሪያ እኔ ሄደን ለመስበሩም ለመውቀጡም በኋላ ትደርስበታለህ። ደግሞ እኔ ልዳን እንጂ ለሱን ያላንስ ጥሩ አድርጌ ነው ማቦካው። አላስተረፈም እኮ ደምዬ። ሁለት ፍየል አይመልስም ወይ ወንዱ ወይ አሹ ቀብራራው። እንዲህ ተናንቀናል፣ እንዲህ ተናንቀናል። የጋሼ ዘር እስቲ ፉከረውን ተው። እንደምንም ዶክተሩ ጋር ሊድና እሱ ይሄኝ እንጂ ይሄ ነገር ምንም አላማረኝ። ለዚች ለቤዛ ወንድም ወፈፌ ዳኒ ሆስፒታል ለምቅ። አዎ ሆስፒታል። ኧረ ተው ቀያችንን ታሰድባለህ። የጀግና ዘር ነን እንዴ? ኧረ ሰው መሳቂያ መሳለቂያ ነው የምትሆነው። አይደለም በጥርሳቸው ለምን ጥርሳቸው አልኩ በድዳቸው አይሳለቁም። እኔ ይመለከተኛል። በዛ ላይ ደግሞ ያችን ቤዛ ዋጓን ነው መሰጣት። እዛ አገኛታለሁ። አሁንና አሸኘኝ እንሂድ። ወንድነት ጣር ባላሽ ወዴት ነው? ሻወት ነው? ቆይ መንገዱ ወይኔ ያሹ ቀብራራ
እየጠበኩሽ ነው ቤዛ። ይቅርታ ዶክተር። ቤዛ ለእኔ ሳይሆን ለራስሽ ይቅርታ ጠይቂ። እኔን ሳይሆን ቤዛን ያታለልሻት። እኔ ደግሞ ሁሉም ነገር ቀድሜ ያውቄ ነበር። ታዲያ እያወቅህ እንዴት? በስራችሁ ላሸማቃችሁ አልፈልግም። ዛሬ የሚያነሳሁት አንቺንም ወንድምሽንም በደንብ ለመረዳት ነው እንጂ ጥያቄውን ለማንሳት ይችላል። እንደዚህ ጥሩ ሰው መሆን ይቻላል እንዴ? ይቻላል። ሁሉም ምድር ላይ ያሉ ነገሮች ምርጫዎቻችን ናቸው። አልገባኝም። የምትበይው ምግብ የመረጥሽው አይደለም? አዎ። የማትወጂውን ማትፈልጊውን ምግብ ልትመገብ ትችያለሽ? አይ ህይወት እንደዛ ናት። የምርጫ ጉዳይ ነው። ነጭ እንጀራና ቀይ እንጀራ ቢቀርብልሽ ከሁለቱ መርጠሽ ልክ እንደመብላት። አልገባኝም ዶክተር። እንጀራ ብቻውን አይበላም፣ ወጥ ያስፈልገዋል። የምትፈልጊውን እንጀራ በምርጫሽ ካገኘሽ እሱ የሚያባላሽን ደግሞ ወጥ መስራት አይከብድሽ። ቆይ ስለምን ወጥና እንጀራ ነው የምታወራው ዶክተር? እኔና ወንድም ያደረግነው ነገር ከወጥና እንጀራ ጋር ምን ያገናኘው? ካልገባሽ ታዩ። እኔ ልሽ የፈለግኩት ባጭሩ እየኖርሽ ያለሽው የምርጫሽን ውጤት ነው። ግን እየሄድሽ ያለሽበት መንገድ ልክ ነው ብለሽ ታስቢያለሽ? ይቅርታ ዶክተር፣ ስህተት ነው። ለምን አደረጋችሁት? ምክንያቱ ንገሪኝ። ዶክተር አደይ፣ ምነው ችግር አለ? ቆይ መዋሸቱ ለምን አስፈለገ? ይቅርታ አደይ፣ አልገባኝም። ቆይ ለምንድነው ድብብቆሽ የምትጫወተው? ይሄ እኮ ጨዋታ አይደለም፣ ህይወት ነው። አልገባኝም አደይ፣ የሆነ አለመግባባት ተፈጥሯል ማለት ነው። እኔ ምንም መሸንገያ ቃላት አልፈልግም። ተረጋጊና ንገሪኝ። ቆይ ምንድነው እንደዚህ ሊያስቆጣሽ ይችላል? ለሌሊ ምንድነው የነገርካት? ለእኔ እኮ ምንም አዲስ ነገር እንደሌለ ነበር የነገርከኝ አይደል? ወዴት ነው ዶክተር? እያናገርኩ እኮ ነው፣ መልስልኝ። መጣሁ አደይ። ተረጋጊና ለምን እንደዚህ እንደሆነች ነገር። ለሊ ብቻዋን ተስፋ ቆርጣ ቤት ቁጭ ብላለች። ለምን ዶክተር? ምክንያቱም እዚህ ብቻዋን በመጣችበት ሰዓት አንተ ተስፋ የሚያስቆርጥ አንድ ነገር ብለሃታል ማለት ነው። ለምን እንደዚህ ያደርጋለሁ አደይ? ምን ለማግኘት ብዬ ነው እንደዚህ የማደርገው? ቆይ ለሊ ጋር ምንድነው አዲስ ነገር የተፈጠረው? እስኪ ለእሷ የነገርካትን ሁሉንም ለእኔ ንገረኝ። አደይ፣ እኔ ለለሊ ምንም የተለየ ነገር አልነገርኳትም። ለአንቺ ነገርኩሽ ነው የነገርኳት። ሕክምናውን በስርዓት የምታረግ ከሆነ በሽታው እየቀነሰ ይመጣል። እንዲያውም ደግሞ ከነጭራሹ ሊጠፋም ይችላል። ይህንን ነው በተደጋጋሚ ነገርኳት። ምንም ሌላ ነገር አልነገርኳት። እርግጠኛ ነህ ዶክተር? እኔ ያልሰማሁት ለሊ ላይ የተፈጠረ ምንም አዲስ ነገር የለም? እኔ አልጨነቅም፣ ችግር የለውም ንገረኝ። ነው ወይስ ለሊ ትጨነቃለች እንዳትነግራት ብላ ነው? አይ አደይ፣ በፍጹም እንደዛ አላለች። ምንም ካንቺ የደበቅነው ነገር የለም። ቆይ ለሊ ደህና አይደለችም እንዴ? አዎ ዶክተር፣ የለሊ ተስፋ ሞቷል። ፊቷም እየተቀየረ ነው። ኪሎዋን በጣም እየቀነሰ ነው። እንደዚህ አይነት ለውጦች አሉ አደይ፣ ሊያስደነግጥሽ አይገባም። አብዛኞቹ የካንሰር ታማሚዎች እንደዚህ ናቸው። እና አዲስ የስሜት ለውጥ ምናምን ካለ መታችሁ ነገር እና በተረፈ ደግሞ ሕክምናውን እንቀጥላለን። በጣም ይቅርታ ዶክተር፣ በዚህ መልኩ አንተ ማናገር አልነበረብኝ። እንደዛ ኩርምት ብላ ሳይሆን እኮ ስሜት ያውኝ። አትሸማቀቂ አደይ፣ ተረድቼሻለሁ። መናገር ይጠበቅብሽ። አመሰግናለሁ ዶክተር። ግን እኮ የሌሊ ተስፋ መቁረጥ አሟታል ብሎ ማሰብ በጣም ከባድ። አደይ፣ በዚህኛው ጊዜ ከምንም ጊዜ በላይ ጠንካራ መሆን አለብሽ። ለሊ ስታዝን አብርሻት ማዘን ሳይሆን ጠንካራ ሆነሽ እሷን ማጠንካር ነው ያለብሽ። እሺ ዶክተር፣ እሞክራለሁ። ስለተረጋጋሽ በጣም ደስ ብሎኛል። በጣም አመሰግናለሁ። ቻው። በቃ አደይ፣ ልትሄጂ ነው? አዎ ልሂድ። እሺ አደይ፣ ካስፈለግኩሽ ደውይልኝ እና በማንኛውም ጊዜ ደግሞ እዚህ መምጣት ትችያለሽ። እሺ ዶክተር፣ በጣም አመሰግናለሁ። ቻው። በቃ ይሄ ልጅ እንዲህ ምን ደነገጥክ? ኧረ አልደነገጥኩም። እንዴት ነው የፍቅር እናት? ይመስገን። አንተ የፍቅር የክላሷ ልጅ ነህ አይደለ? እዚህ ምንድን ነው የምትሰራው? አዎ ማሚዬ ነኝ። እዚህ ዝም ብዬ ቁጭ ብዬ ነው። እንዴት ነህ? ደህና ነህ? ስፈልግህ ነው ያገኘሁህ። ምን ነው ማሚዬ፣ ችግር አለ? ፍቅርን እነማን ናቸው ከትምህርት ቤት ስትወጣ የሚከታተሏት? የሆነ ልጅ ነው፣ ይመጣል፣ ይሄዳል፣ ይወስዳታል። ግን በጣም ነው የሚወዳት። ልጁን ታውቀዋለህ አንተ? እኔ ማለቴ አውቀዋለሁ። አዎ አውቀዋለሁ። ግን እሷን ሊወስድ ሲመጣ ነው የማውቀው። ወይ ጉድ! ጉድ እኮ ነው ዘንድሮ የሚሰማው ነገር። ምን ነው ማሚ፣ ፍቅር ደህና አይደለችም እንዴ? አይ ልጄ፣ የፍቅርን ነገር ቶ በጣም እያስቸገረችኝ ነው። ወይ ካልሆነ ማሚዬ እኔ ላውራት እንዴ? አዎ ና እስኪ እንግባ።
አንተን አይታ ፈርታ ስሜቷን ከተናገረች ልጄ ናት አውጥቼ ያልጥላት ነገር ምን እንደሆነች እስቲ ላንተ ከነገረች አብረን እንሰማለን። በጣም ደስ ይለኛል ማሚዬ። እሺ አንተ ግን ምን ደህና ነህ? እንዴት ነህ? እኔ አዎ ደህና ነኝ። ኧረ አሁን ደህና ነኝ። አገግሜያለሁ። ክላስ የተመለስኩትም እኮ ስላገገምኩ ነው። በቃ እሺ ና እንሂድ። እሺ ቅደም ማሚዬ። እያስጨነቅሽ ነው ለሊ። ለምን ትጨነቃለህ? ታውቆሻል ግን ለሊ ደስተኛ እኮ አይደለሽም። ቆይ እኔና አንቺ ሰላም አይደለንም እንዴ? ተኮራርፈናል? አይ አልተጣላንም ቤኪ። እና ታዲያ ለምንድን ነው ደስተኛ ያልሆንሽው? ቆይ ፊትሽን በመስታወት አይተሽዋል? ፊቴ ምን ሆነ? አይሻ አልታወቀሽም ማለት ነው የኔ ቆንጆ። እንዴ ምን እያደረግክ ነው ቤኪ? ይኸውልሽ ይህን ያደረግሽውን ነገር እፈችው። ፊትሽን ምናምን ተጣጣቢና ወጣ ብለን እንዝናናለን። ታውቂያለሽ እኔ ሲደብርሽ ደስ አይለኝም። አይ ቤኪ እኔ ዛሬ ወዴት መሄድ አልፈልግም። አይ አይሆንም እንሄዳለን። የኔንም ስሜት አክብርልኝ እንጂ እኔ በቃ ዛሬ ከቤት መውጣት አልፈልግም። ለምን? ቆይ ለሊ የተፈጠረ ችግር አለ እንዴ? የለም። እና ታዲያ ለምንድን ነው የተጨነቅሽው? አልተጨነኩም። እና ሌላ ምን? ቆይ ለምንድን ደበረሽ? ለሁሉም ጥያቄ እኮ መልስ የለውም ቤኪ። ባይሆን አንተ ከሚደብረህ ሂድ። እኔ ከቤት መውጣት አልፈልግም። ኧረ ነው? አዎ ቤኪ። እሺ በቃ ይኸውልሽ ለሊ ጣጣ የለውም። እኔም ቺኳ ጋር እደውልላታለሁ። አዎ አንቺ እንደውም ክብር አይወድልሽም። እኔም ለፎን ቀይ ልደውልላትና ከሷ ጋር እንወጣለን። እኔን በሌላ ሰው መተካቱ ለካ እንደዚህ ቀላል ነው። ምን አይደል? አንቺማ እቴ ነሽ የማዘሯ ልጅ። ጥሩ ሂድ፣ አይደብረኝም። ምን ሆነሻል? አንቺ አመረርሽ እንዴ? እንዳትከተለኝ ቤኪ፣ ማረፍ ነው የምፈልገው። ቤት ነበርሽ እንዴ? አዎ መኝታ ቤት ነበርኩ እኮ። አሹ የት ሄዶ ነው? እኔ እንጃ ሩታ፣ ግን እትዬ ሳሎን ውስጥ ከሆነ ሰው ጋር እያወሩ ነበር። ከማን ጋር? እኔ እንጃ ብቻ እያወሩ እንደነበር ነው የማውቀው። ድምፁ ግን ያሹ አይደለም። አሹ ስራ አለው ማለት ነው ዛሬ? አዎ ይሆናል ሩታ፣ አይታወቅም። አንቺስ እንዴት ነሽ? የደበረሽ ትመስያለሽ። አይ አልደበረኝም። እርግጠኛ ነሽ ሮሚ? አዎ አሹ ትንሽ አኩርፎኛል። እንዴ ለምን? ስላልተረዳሁት ተናዶብኛል። ነገረሽ እንዴ? እሱ ተናገረ አልተናገረ እኮ ፍቅሩ ፊቱ ላይ ይታይበታል። ተረድቼዋለሁ፣ ገብቶኛል። ቆይ ታዲያ ለምን አንቺ አትነግሪው? አይ አይሆንም ሩታ፣ በግልጽ ባይሆንም በተዘዋዋሪ አስረድቼዋለሁ። ሁሉንም ነገር ነግሬዋለሁ። እሱም ደግሞ ገብቶታል። አይሆንም። አይ ሮሚ፣ አሹን የመሰለ አፍቃሪ በኋላ እንዳያመልጥሽ። ለእኔ ካለ ወዴት ይሄዳል ብለሽ ነው ሩታ? እኔ ከዚህ በኋላ አልኳኳም። እንደ ስሜትሽ ሮሚ። ግን ደግሞ አሹን መቀበል ባትሽ እንኳን ፊት አትንሺው። እንዴት እኮ በአንቺ ምክንያት የተነጫነጨ እንደሚውል አልገባሽም። እሱም አይቼዋለሁ። እኔም እኮ ያሳዝነኛል፣ ግን ምን ላድርግ? አትጨነቂ በቃ እሺ ሮሚዬ። እኔ እኮ አንቺ የምትፈልጊው ስለመሰለኝ ነው እንጂ የተጫንኩሽ። ካልፈለግሽማ በቃ እንደ ስሜትሽ። አዎ አሹን ላጣው አልፈልግም፣ ግን ፍቅረኛው ለመሆን የእሱ ለመሆን አሁን ዝግጁ አይደለሁ። በቃ ልብሽ የሚልሽን ተከታዩ እሺ። እኔ ዳይመንድ ጋር ደርሼ ልምጣ። እሺ ሩታዬ፣ ለእኔም ሰላም በይልኝ። እሺ ማነው? አይ ዶክተር መግባት ይችላል? ነይ ግቢ ቤት። ቤዛ ምን ፈለግሽ? ዶክተር ታማሚዋ ማለት እዚህ ጋር የነበረችው ልጅ አደይን ነው? አላውቅም፣ ብቻ እዚህ ጋር የነበረችው ልጅ ታካሚ ጓደኛዋ ናት። ለጓደኛዋ ብላ ነው እዚህ ድረስ የመጣችው። ኦኬ እንደዛ ከሆነ ይሁንሽ። ምን ነው ግን ለምንድን ነው የጠየቅሽኝ ቤዛ? ኧረ እንዲሁ ዝም ብዬ ነው የጠየኩት ዶክተር። እኔ የምልህ ዛሬ ወደ ቤት መሄድ እችላለሁ? መብትሽ ነው ሂጂ። ግን ቤዛ ነገ በጠዋት ወደ ስራ እንገናኝ። እሺ አመሰግናለሁ። ዳይመንድ ምንድን ነው የተፈጠረው? ኧረ ወይኔ ዶክተር ዛሬ ሱን አልቄያለሁ። ከፈለክ ተመራመረብኝ፣ ከፈለክ መርምረኝ። ኧረ አንተ ተው፣ ኧረ አንተ ተው፣ ዶክተር ጋር ነው። ኧረ ተው ተረጋጋ። እያማትክ ነው እንዴ? ምን ሆነ ነው እንዴ? መጀመሪያ የተፈጠረው ነገር አስረዱ። አቤት ውርደት፣ አቤት ውርደት፣ አቤት ውርደት ዶክተር። ይቅርታ የኔ ወንድም፣ አንተ ልታስረዳኝ ትችላለህ? አንድ ወንድ ልጅ በአደባባይ ተደበደቡ እዚህ ሕክምና ቤት መምጣቱ አግባብ ነው ይላሉ?
ተደብድበ ነው ዳይመንድ? ዶክተር ቆይ እንዲህ ነው በቃ ሰው እያዳረክ ነው የምታክመው? ኧረ የሆነ ነገር መላበለኝ። እሺ በቃ ካርድ ላውጣልክ። ኧረ ተው ዳይመንድ አታዋርደኝ። ኧረ ተው ኧረ ቆፍጠን በል እንጂ ምንድን ነው? በእናትህ አንተ ዝም በል ሲያስጠላ። በእናታችሁ ስቱፒድ። እኔ ድምፅ ራሱ እንዴት ሆነ? ኮሶ ነው የሚለው ድምፅ ራሱ ይሻለው። ማሚዬ ፍቅር የለችም እንዴ ቤት? አለች፣ መኝታ ቤቷ ናት። ቆይ ከእሷ ጋር ከመነጋገራችሁ በፊት እኔ የማወራህ ነገር አለኝ። ግን ክላስ እንዴት ነው? ክላስ አሪፍ ነው፣ እየተማርን ነው። የኔስ ልጅ ፍቅር እንዴት ነው? ከክላስ ትቀራለች እንዴ? ፍቅር መቅረትስ ቀርታ አታውቅም። ፍቅር እኮ ጥሩ ልጅ ናት። እንደው እንደዛስ ባረገልኝ። ምነው ማሚ ችግር አለ እንዴ? አዎ ችግር አለ። ትምህርት ቤት የሚከታተለኝ ሰው አለ። እሱን አስገድዶኝ ሄድኩትኝ ትላለች። ስለ እሱ ነገር የምታውቀው ነገር አለ? እስኪ ንገረኝ ልጄ። እኔ ኧረ የማውቀው ነገር የለም። እኔ አላየሁትም። ሮማን እስቲ ፍቅርን ጥሪያት። በሩን ክፈችና አስወጫት። እሺ ትዬ። ፍቅር ግን እድለኛ ናት። እንዴት እንደዛ አልክ? አንቺን የመሰለች እናት እያለቻት ጸባዩን ማሳመር ነበረባት። እስኪ እንደዚህ አይነት ነገሮች ንገራት። ልጅ እኮ አስቸገረችኝ። እንደው ልጄ ናት፣ አውጥቼ አልጥላት። ግራ ገባኝ እኮ ቸገረኝ ልጄ። እስኪ ምከርልኝ። ችግር የለውም አታስቢ ማሚዬ፣ እኔ እመክራታለሁ፣ እኔ አወራታለሁ። አንተ ፍቅር እንዴት ነሽ? ዛሬ ክላስ ስለቀረሽ እኮ ልጠይቅሽ ነበር የመጣሁት። ምን? አዎ ፍቅር። በይ ልጁን በስርዓት አውሩ ፍቅር። ቆይ አንተ ምን ልትሰራ መጣህ? የእኔ ትንሽ ልዕልት ናፍቀሽ ነዋ። አትጃጃል። ይሄ እኮ ቤቴ ነው። እንዴት እዚህ ድረስ ትመጣለህ? ወይስ ድፍረት ነው? እንደፈለግሽ አስቢ። ቆይ ግን ለምንድን ነው እናትሽ የምታስከፊያት? ያንተ ጥፋት ነው። አንተ አስገድደህ እየጎተትክ ባትወስደኝ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። አሁን እንዳማረብህ ሹልክ ብለህ ውጣ ዳኒ። ከአንቺ ጋር ከሆነማ እንውጣ። አትቀልድ ዳኒ። አሹ ካየ ይገላል። ሁሉንም ነገር በሱ ስላሳበብኩ በጣም ተናዶብኛል። እኔን ራሱ ቢያገኘኝ አይለቀኝም። አትንቦቅቦቂ። አሹ የለም። ከዚህ ቤት ጸባይሽን አለሳልሽና ለመውጣት ሞክሪ። ውጪ እጠብቅሻለሁ። አይ ከዚህ እንደወጣ እርዳኝ። ከዛ በኋላ ግን አይንህን ራሱ ማየት አልፈልግም። አሁን ራሱ ግድ ሆኖብኝ ነው የማወራው። አንቺ ግን ጥቅመኛ ነሽ። በንጹህ አይን አይቼሽ በንጹህ ልቤ ነበር ያፈቀርኩሽ። አንቺ ግን ለጥቅምሽ ነው የቀረብሽ። አናትሽ ማለት ነበር። እሺ እንደፈለክ። እኔ እጅን እየጎተትኩ ይዤ አልመጣሁም ዳኒ። ቆይ አንቺ ንቀትሽ እንዴት ነው? አሁን ወሬህን ተውና ከዚህ የምወጣበትን መንገድ ፈልግ። ለእናትሽ ምን ልበላት? በቃ ጨርሻለሁ። ማሚ ዳኒ ተረጋጋ እንጂ ምን ያስጮሃል? ማሚ እሺ ጨረሳችሁ? አዎ አውርተናል ማሚ። እና ታዲያ ምን ላይ ደረሳችሁ? ምን ወሰናችሁ? እማዬ ፍቅር አንቺ ዝም በይ። አንቺን አልጠየቅኩሽም፣ እሱን ነው ያናገርኩት። ማሚ አታስቢ። በቃ እኔ ወደ ክላስ ሄድ ይዣት እሄዳለሁ። ስንወጣም ይዣት እመለሳለሁ። ምን? አዎ ፍቅር ችግር አለ? ዘበኛችሁን ከምታስቸግሪው አንድ ሰፈር ነን። ከክላስ ስትወጣ ይዤሽ እመለሳለሁ። በቀላሉ ቤት ገባሽ ማለት አይደለም። ጭንቅላት አካባቢ ይመማል እንዴ? ዳይመንድ አዎ ዶክተር፣ አዎ ጭንቅላቱን ያሟል። ጭንቅላቱን በጣም ያሟል። ከልጅነቱ ጀምሮ ያሟል ጭንቅላቱን። አዎ ባይሆን እሱን አክሙልኝ። አዎ ዶክተርዬ፣ ይገርማል። ቅድም እንዲህ ከፍሎ ቀስተ ደመና ብቻ ነበር፣ በጣም ብዙ ከለር ነበር የሚታየኝ። አሁን ተመስገን፣ አሁን ደህና ነኝ። ይኸው አሁን እሱ ራሱ ሙዝ መስሎ ነው እንጂ የሚታየኝ ደህና ነኝ። ምንም ማለት ደህና ነኝ። ይቅርታ፣ አንተ ተውጣ። እኔማ እወጣለሁ ዶክተር፣ ግድ የለም ወንድሜ። አንተ ደግሞ በርታ በለኝ። ያንን ደግሞ እኔ አሳየዋለሁ። እኔ አሹ ቀብራራ የሚልህ ልኩን ነው ማስገባል። ይኸውልህ እኔ ከዚህ ልውጣ፣ አብረን ነው አገውን የምንሰጠው። ገና ስለ ራስ ሳታውቅ የመታህን ሰው ስለመበቀል እያሰብክ ነው ዳይመንድ? አሹ በቃ ይተባልክ እኮ እንዴ? ምን ቀረ? በቃ ቡና አፍልተን አናወራም? ለውጪስ ለወሬ ነው የተቀመጥኩ አይደል? በቃ የጎደለ አካር ካለ ፈተሽ አድርጎኝ በዛውም ስፔር ፓርት አሮጌም ቢሆን ገጥሞልኝ እመጣለሁ። በቃ ሂድ። እዚህ ምን ታደርጋለህ? ይኸውልህ ደግሞ አዙሮ እንዳይደፋ እንጂ አጥወልውሎ ብቻህን ስትመጣ። ይቅርታ፣ ስም ማን ነው? አሹ ቀብራራው የሚይ ልጅ ባላገሩ እባላለሁ ዶክተር። እሺ አሹ፣ አንተ አትጨናንቅ። ዳይመንድ ከኔ ጋር ይቆያል። አንተ መሄድ ትችላለህ። ምን ነው ዶክተርዬ፣ የበረታ ህመም አለበት እንዴ? ለምንድን ነው እዚህ ቆይ ያልከው? አይ ከዳይመንድ ጋር አንዳንድ መነጋገር ያሉብኝ ነገሮች ስላለ ነው እንዴ?
እሺ እንደዛ ተሆነማ ግድ የለም እወጣለሁ። እኔ ደግሞ እኮ ይሄ ቀጭቃጃ ካርድ ሳይወጣ እርሶ ጋር የተከበሩ ዶክተር ጋር እኮ ሮጦ ሲገባ እኮ። አሹ በቃ ሌላ ዝርዝር መረጃ አታውራ። በቃ ዝም ብለህ ውጣ። ዝም በል አንተ። ዳይመንድ ወይ ዶክተር፣ እንደፈራሁት ቅድም ወዳጄ ፊት ላለመናገር አፍረህ ነው አይደለ? ምን ነው የጎደለ አጥንት አለን? እኔ እኮ ታውቆኛል። ቅድም እኮ ሲነካካኝ ሲመታኝ እኮ የሆነ ነገር ከሆድ ዕቃ ውስጥ እንደጎደለ ገብቶኛል። ችግር ንገረኝ። እዚህ ባይሆንም በቃ አሮጌም ቢሆን ትተክልልኛለህ። ችግር የለም። ቀልዱን እናቆየውና ምን ተፈጥሮ ነው? ዶክተር እያየ ትጠይቀኛለህ? ለሁለት ደበደቡኝ። ባለፈው ስናወራ እኮ የተግባባ መስሎኝ ነው። ምን ዶክተር? ምን አወራ? ረስተከዋል? ምን ዶክተር? ስሰርቅ ተይዤ የተደበደብኩ መስሎ ነው? አይ ነገሩ ወዲህ ነው ዶክተር። እና ለምንድን ነው የደበደበ? ቤዛ ነቻ በወንድሙ ያስደበደበች። ለምን ዶክተር? እንዲህ ስለ እኔ ለምን ለዶክተሩ ክፉ ነገር አወራህ ብላ ለወንድሙ አስወቀጠች። አንተ ደግሞ ዶክተር በአንተ ቤት ሰው አግኝተህ ሞታል። የምርህን ነው? ቤዛ እንደዚህ ያደረገች? በመጥረጊያ አስኪደኝን ዶክተር። ሌላ ታዲያ ከሷ ውጭ ማን እንደዚህ ያደረገኛል? ልታስገድለኝ ነበር እኮ። እኔ እኮ አልሞት ብዬ እኮ ነው እዚህ ቁጭ አልኩት። እሺ አንድ ጥያቄ ልጠይቅህ። ሁለት አድርጉ ዶክተር፣ ጠይቀኝ። አሁን ወደዚህ የመጣኸው ስለ ቤዛ ለእኔ ለመንገር ነው ወይስ የእውነትም ተጎድተህ ነው? በእርግጥ እኔ ለሁለቱም ነው የመጣሁት። በአንድ በኩል ስለ ቤዛ ጉድ ልነግርህ፣ ሌላ ደግሞ እንድታክመኝ እንድታይ ነው የመጣሁት። ያን ያክል አልተጎዳህም፣ ብዙ አያሳስብም። አየህ ዶክተር፣ አየህልኝ ግን የቤዛን ክፋት። ቤዛ ከባድ ሰው ናት ማለት ነው? መች ነገርኩ እንዴ? ከዚህ በፊት ያደረገችውን ነገር ብትሰማ ምን ልትል ነው? ሳላውቃት በፊት ስላደረገችው ነገር ምንም ማወቅ አልፈልግም፣ ግን ደግሞ ዛሬ አንተ ላይ ያደረገችው ነገር በጣም ከባድ። ዝም ቢቀር አልፋት። እንደተመቸ ዶክተር። እንዴ ስለ ማንነቷ እየነገርኩ አይነን ጨፈነ ከገባበት እኔ አይመለከተኝ። ለምን ፋርማሲ ቀርቶ ሚስት ለምን አትሆንም እንዴ? ፈረስ ያደርሳል እንጂ አይዋጋ። ቆይሽን ያው ምን አጠፋው? ከሱ ጋር አትሁኚ። እሱ እዛ ቤት አይምጣ ማለት ይሄን ያስከፋል? ቆይ ምን ሆና ነው? አቢ እንዴት ነው አለ? ቅድም ተናደህ ስለነበር ብዙ አላወራንም። እንዴት ነው ከሄሉ ጋር ተስማማችሁ? አሬ ታገኘታለሁ ብላ ነው ለብቻ መሆን ፈልጋለሁ ብላ ይሄው ቅድም የተለያየ ነው። አይዞህ፣ ግንኙነቶች ላይ እንደዚህ አይነት ነገር ይፈጠራል። አንተም እሷም አንተም ማመን አለባት። እንደዛ ካልሆነ ሰው በመሀላችሁ መግባቱን አያቆም። ዴቪስንም ማለት ነው እኮ ግን በቃ ሄለና እንደምታያት ነው። ትንሽ ከደብራት በቃ ከሰው መሸሽ ነው የምትፈልገው። አንተም ነገሮችን ቀለል አድርገህ ያዝ። ስለምትዋደዱ ነው እንጂ አዲስ ነገር ተፈጥሮ አይደለም። እና ደግሞ ነገሮችን ትንሽ በመነጋገር መፍታት ትችላላችሁ። እሺ ዴቫ፣ አመሰግናለሁ። አቤ እንዴት ነህ? እንዴት ነሽ አደይ? ሄሉስ ወዴት እንደሄደች አላውቅም። አደይ እስቲ እቺ ልጅ ምከሪልኝ በእናትሽ። ምን ነው ችግር አለ እንዴ? ይኸውልሽ ላገኛትና አንቺ ጋር ነው ማመጣት። በቃ እኔ አልቻልኳትም። ምንም ችግር የለውም አቤ፣ አትጨነቂ። ያው የሄለን ጸባይ ታውቀው የለ። እሷ እኮ ሰው ላይ አደርስ ከደረስክባት ደግሞ ትርቃለች። ይሄኔ ብቻዋን ኩርምት ብላ ተቀምጣ ነው የሚሆነው። ግን ቆይ በምን ተጋጭታችሁ ነው? አረ ትንሽ ነገር ነው አደይ፣ የከፋ ነገር እኮ አይደለም። ግን በቃ ለማንኛውም ጊዜያችሁን አልሻማችሁ፣ እንገናኛለን። እሺ ግን እንዳገኛት ይዛት ና። እሺ እዚህ ሀገር እየኖር መጣላት አይቻልም። እሺ እኔን ሰላም አትይኝ? እንዴት ነህ? እዚህ ደግሞ ምን ትሰሪያለሽ? ምንም ቁጭ ብዬ ነው። ቁጭ ማለትሽማ እኮ እያየሁ ነው። እና ሌላ ምን? አይ ቆይ ለምን ሁሌ ብቻሽ የምትሆኝ? እዚህ ማን አለኝ ብለህ ነው ከብቸኝነት ውጪ? እንዲህ ነው እንዲያ ነው ብዬ እንኳን የማማክረው ዘመድ የለኝም። እንደዛማ ማለት የለብሽም። ለሊ፣ አደይ እነሱ ማናገር ትችያለሽ። እነሱ ደግሞ ሴቶች ስለሆኑ ይረዱሻል። ብቻሽን መጨነቅ የለብሽም። ሚሉ ማዘሯ መጣሽ? እንዴት ናችሁ? በረከቴ ወዴት ነታል? ለልዬ ጋር እየሄድኩ ነው። ማናት እቺ ደግሞ ቆንጆ? ታምራለች ማዘሯ። በጣም ታምራለች እንጂ ታምራለች የሚለው ቃል ራሱ አይገልጻትም። የተገናኛችሁ ደግሞ እሱን ታዩና ለሊ ጋር ስትሄጂ እንዴት ያለች ቆንጆ አጠገቤ እንዳለች ንገሪያት። እንደዛ ይቻላል በረከቴ? ነው እንዳትረሺው አደራ። በላንተምና እንዳትቆይ እሺ? እሺ በቃ መጣሁ። እሺ ሰላም። እሺ ወይዘሪት ፀሐይ እና ምን አልሽ? በቃ እኔም ልመለስ ወስኛለሁ ወደ ቤቴ። እሺ በቃ ለማንኛውም ይመች። የኔ ፍቅር ወይዴ ናፍቆትሽን ቀንሽልኝ።
ካልናፈቅኩ ማውኑን አፈቀርከኝ? ስለማትናገሪ ነው እንጂ እኔም ናፍቄሽ ነበር ማለት ነው። በጣም ይቅርታ ዴቭ። ለምኑ? ስላንተ ስሜት ማሰብና መጨነቅ ነበረብኝ። ለሊ ጋር በነበርኩበት ጊዜ አንተን ችላ ማለት አልነበረብኝም። በጣም ይቅርታ። እሺ እባክሽ። ዛሬ ደግሞ ማን የመከረልኝ? ማለቴ ባለውለታዬ ማን ነው? ለሊ ናት። ለሊ እኮ በጣም አስተዋይ ልጅ ናት። ከኔ በላይ እሷ አንተን አስተውላ ነበር። እንግዲህ አውቄ ባይሆንም ያኔ ለተፈጠረው ነገር ሁሉ በጣም ይቅርታ። ኦኬ። ስለዚህ ሽማግሌ ልላክ ማለት ነው? አዎ ትልካለህ። ግን አባዬ መጀመሪያ አንቺ መምጣት አለብሽ፣ እዛው ነው ሽማግሌ አይሆንም ብሎኛል። እና ልንራራቅ ነው? እንግዲህ በእኛ ሀገር የጋብቻ ህጉ እንደዛ ነው። ከእናቴ ቤት መጥተህ እንጂ የምትወስደኝ እጅ ለእጅ ተያይዘን አንሄድም። ምክንያቱም ማህበረሰቡ ይቃወመናል። እኔ ቀድሜ ይዛ መሄድ አለብኝ። ታዲያ ጂሃዴ ለምን ጊዜሽን ታባክኛለሽ? ፈርቻለሁ ዴቭ። አባዬን አምኜው ድጋሚ እምነቴን እንዳያሳጣኝ ፈርቻለሁ። ነይ እስኪ የኔ ቆንጆ፣ እኔ ያለሁልሽ። እሺ እኔ ያለው ምንም መፍራት የሚባል ነገር የለም። እሺ እንዳትፈሪ፣ ሁሌም ከጎንሽ አለሁ። ዶክተርዬ በጣም አመሰግናለሁ። እንግዲህ በወጣ ይተካ። ያው እንግዲህ አመሰግናለሁ በጣም። እሺ ዳይመንድ፣ ደግሞ የልጆችን ነገር አርሰውትም። እሺ በተመቻቸው ሰዓት ይዛቸው ነው። ምንድን ነው ዳይመንድ እንደሚያሰግ? ወይ እንትን እኮ ነው ዶክተርዬ፣ ይገርማል። የልጆችን በቃ እንዲህ ድንቡሽ ቡሽ ማለታቸውን ፈገግታቸውን ሳስብ በቃ ውስጤ በሀሴት እንደዚህ ይሞላል እና ውስጤን ደስታ ይሞላዋል። ለዛ ነው። ፈጣሪ ይርዳ ዳይመንድ። አመሰግናለሁ ዶክተር፣ አመሰግናለሁ። ዳይመንድ፣ ቤዛ፣ ወንድሟ የሆኑ ለየት ያሉ ሰዎች ናቸው። ምንድን ነው ቆይ ፍላጎታቸው?